እያወኩኝ አትሊስት ውሃ ወይ ደግሞ የነገር የሚያረጋጋ ነገር ይዣል መምጣቴ በጣም ሶሪ። በእውነት እንደዚህ እንደምትል የሚያረጋጋኝ ህይወቱ ላይ ከወጣሽለት ነው። ትሰሚኛለሽ? አልደረስኩብሽም። እኔ ደግሞ በታሪክ ይህንን ነገር ሩታዬ የኔ ነበር የኔ አቃጣይ። አቤት ዛሬ ደግሞ ነው የምታምረው። በነገሮች በጣም እያማረባትና በቃ ቆንጆ የሆነች ነው። እና በነገራችን ላይ የሩታን ኮንፊደንስ አለማድነቅ እኮ አይቻልም። ቁም ነገር ማለት ነው። ሄርሜላን እንዴት እንዳፍጨረጨረቻት እያያችሁን አይደለም? አብርሃምም እንግዲህ ግራ ተጋብቷል። ስለዚህ ወደ አዲስ አበባ መመለስ አለብን እያለ ነው። ስለዚህ ያው ይታወቃል ሩታ እንደሚወዳት እንደሚያፈቅራት ምንም ጥርጥር የለውም። እና እንግዲህ ሄርሜላዬ ውሃ በላሽ ማለት ነው። ውሃ በላሽ እንግዲህ ቻዩ ምንም ማድረግ አይቻልም። ተወዳጆች እንዴት ናችሁ? እንዴት አመሻችሁ? ውላችሁ እንዴት ነበረ? ከኔ ጋር ሁሉ ሰላም ነው? በያላችሁበት እንደየሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ተመልሼ መጥቻለሁ። እውነት ለመናገር ሩታ እኮ ብላተኛ፣ አስተዋይ በቃ እያንዳንዷን የምትራመዳትን እርምጃ የሆነ ጠንቃ የምታቅናት። በነገራችን ላይ መግቢያ ላይ እንዳልኳችሁ ኮንፊደንሷ በጣም ነው የምወድላት። እና አያችሁ አይደለ? በጣም በሰከነና በተረጋጋ መንገድ እንግዲህ እሷ እያወራች ነበረ። የምትናደደው ግን ሄርሜላ ነች። ስለዚህ እኔ ባለቤቴን ጠንቅቄ ያውቀዋለሁኝ። ወደ እኔ ህይወት ለመመለስ በጣም ጥቂት ጊዜ ነው የሚቀረኝ እንጂ ብዙ አይደለም። አትልፊ በኋላ ላይ ባይ ከምትበይ አሁኑ በፍቃደኝነት ከኛ ህይወት ውጭ መልካም ነው ብላታለች። እንግዲህ አብርሃም ማሻፈረኛ አይነት ነገር ነው ይሄ። የውሃ ቀዳ ውሃ መልስ አይነት ነገር ነው እየሆነ ያለው። በነገራችን ላይ ሄርሜላ አሁንም ተስፋ የምትቆርጥ አይነት ልጅ አይደለችም። እንደዚህ አይነት ነገሮች ራሱ እያለች አሁን አብርሃም የሚያሳየው የሆነ ፊሊንግ አለ አይደለ? እንደሚወዳት እንደሚያፈቅራት የምናየው ነገር አለ ፊቱ ላይ። ስለዚህ ያን ነገር አይታራሱ አሁንም ተስፋ ማትቆርጥ አይነት ልጅ ናት። በጣም ነው የምትገርም። ምን አይነት ጥንካሬ ነው እሷ ያለው እና በቃ ይሄ ገንዘብ የሚባለው ነገር እንደዚህ ነው የሚያደርገው። እና ዱሼ በነገራችን በቃ ሩቴ የኔ ቆንጆ የኔ አቃጣይ እውነት ሂጅበት። እኔማ ሂጅበት ነው የምልሽ። ሂጅበት ከጥጉ ካልደፈረሰ አይጸዳም። ይጸዳል አይጸዳም ግዴታ እንዲጠራ መደፍረስ አለበት ነው የኔ ቆንጆች። ያው አብርሃም አሁን ላይ ያው ጥርጣሬ ቢያድርበትም አሁን ላይ ወደ ህይወቴ እንዴት ተመልሽ መጣሽ? ምን አስበሽ ነው? በዛ ወጥቶ በዚህ ወርዶ ብቻ የተለያየ ሀሳብ በአይምሮ እየተመላለሰበት ነው። ያም ቢሆን ደግሞ ይሄ አብሮነታቸውን አንድነታቸው ላይ የምለው ነው። አንድ ቀን አብረው መሆናቸው አይቀርም። ይሄ ከካሜራ ጀርባ እኛ እናውቃለን ገረበሬ የምትሉት እሱ እንዳለ ሆኖ እናንተ የምታውቁት ታውቃላችሁ፣ እኛ የምናውቀው እናውቃለን። እና ማለት ነው እና እኔ ትናንትና አንዱም የቲክቶክ ገጿን እያየሁ ነበር። በጣም እየሳቀች ነበር። ያው ኮሜንታተሮች ትናንት በጣም ነበር የሚያስቁት። በተለይ አብርሽን እየደገፉ በቃ ለአብርሽ ያላቸው አመለካከት እንዴት ነው በቃ አሁን ላይ ሩታ ወደ አንተ የመጣችሁ አንተ ልትበቀል ነው ልትጎዳ ነው ፈልገህ አይደለም ብቻ የተለያየ ነገሮችን ስታንጸባርቁ ነበርና እሷማ ወተት ሁላ ነው እንደውም ፕሮፋይል ያደረገችው የቲክቶክ ገጿን ካያችሁት ማለት ነው። እንግዲህ አትቃጠሉ ጠጡ ነው ያለችው። ዛሬም በነገራችን ላይ ዋይጂ አልመጣውኝም እኔ አንቺ እንደዚህ እንደምትናደጂና እንደምትፍጨረጨሪ እንደዚህ ኝኝ እንደምትይዋቅ ኖሮ ዋይጂ ነበር የምመጣው የኔ ቆንጆ፣ ግን ደግሞ ኋላ መጣውም ግን ብዙም አትናደጂ እያለቻት ነው። ሩቴ እንግዲህ ነብር ናት እናቴ፣ ምንም መስሚዋ ጥጥ ነው። በነገራችን ላይ አለም ልትናደድ ይቅርና በቃ ራሷን ኮንፊደንሷን ይሆን በቃ ዘናፈታ እያልች በቃ አይደለ እንዴ ነው ሪያክት እያደረገች ነበረ። እንደው ስታወራቸው የነበሩ እነሱ ናቸው። አዝነው በተለይ አብርሃም አንገቱን እየደፋ ነበር ሲያወራ የነበረው። ሄርሜላ እንግዲህ ጨርጨር በላች። እንግዲህ መልካም መቃጠል ሄርሚዬ፣ መልካም መቃጠል። በነገራችን ላይ እኮ አንቺ አሁን ለአብርሃም ፍቅር ለመስጠት ከአብርሃም ጋር የሆነ አሪፍ ታይም ለማሳለፍ እየሞከርሽ ነው እንጂ ልክ እሷ እንደነገረችሽ አሁን አንቺ እያሳለፍሽ ያለሽው ነገር እሷ ያሳለፈችውን ነገር ነው። ገብትሻል አይደለ? እሷ ከአብርሃም ጋር ያሳለፈችውን ነው እንጂ ያደረገችውን በጣም ብዙ ነገሮችን ያደረገችውን ነው እያደረግሽ ያለሽው ነው። ምሩቴ እንግዲህ ዛሬ ጸጉሯን ሰርታ ፏ ብላ ቀሚሷን ለብሳ ጃኬቷን ጣል አድርጋ በመድኃኔዓለም አቤት ግርማ ሞገስ! አታምርም? አታምርም ወይ? እስኪ ከነብ እዩዋት የቆንጆ ቆንጆ ብነሽ በሏት በሏት። ሩቴ አወይ መች ሁሌ ደስተኛው የኔ ቆንጆ። እንግዲህ በዛ ሞጣ በዚህ ወረደ አንድ ሰው ልጅ ሲኖረው
ልጁ ራሱ ያገናኘዋል። ልጅ በማል ሲኖር እርቅና ሰላም የማይፈጠርበት ምንም አይነት ነገር የለም። አይደለም ልጅ ኖሮ ይቅርና በጣም የምትዋደዱ ከሆነ ራሱ በቃ ተጣልታችሁ ተናቁራችሁ በብዙ አይነት መንገድ ሄዳችሁ ግን የሆነ ሰዓት ላይ ትታረቃላችሁ። እነሱ ደግሞ በመካከላቸው ህይወት አለ፣ ልጅ አለ፣ ብዙ አንድ የሚያደርጋቸውና የሚያገናኛቸው ነገር ይበልጣል ማለት ነው። ስለዚህ ሄርሚም የራስሽ ልጅ አለሽ፣ የራስሽ ላይፍ አለሽ፣ አንቺም የራስሽ ላይፍ መምራት ትችያለሽ። እኛ እንደሆነ ችግር የለም ላይክ እናደርጋለን። አንቺ ጥሩ ቪዲዮ መልካም ነገሮችን ስሪ እንጂ ተከታይ ያጣለው ምናልባት ብለሽ አስበሽ ከሆነ ኖ ዌይ። ስለዚህ አሁን ላይ አብርሃም እንዲያስብበት እስኪ የጥሞና ጊዜ ስጪው። የጥሞና ጊዜ ማለት በቃ ይሄ እንዲያስብበት ከራሱ ጋር እንዲሆን እስቲ ቆም ብለህ ካስብበት። እውነት ለሱ ያለክ ስሜት እንዴት ነው? በቃ የምትወደድ ከሆነ እኔ ከአንተ ህይወት መውጣት አለብኝ ብለሽ ነው እንጂ ውሳኔሽን መደምደም ያለብሽ ግዴታ አንቺ ስለወደሹ እሱ ይወደኛል ብለሽ ነው። በነገራችን ላይ አንዳንዴ ያው ወንድ ልጅ ወንድ ነው፣ ምንም ቢሆን ወንድ ልጅ ነው። ይሳሳታል፣ ያጠፋል፣ ብዙ ነገር ማለት ነው። ስለዚህ የሰው ልጅ ተለያይቶም አንድ የማይሆንበት ማየት ምክንያት የለም። የጋብቻ ወረቀታቸው ቢቀደድ ያም ምንም ማለት አይደለም፣ ማተር አያደርግም። አብሮነት እና አብሮ መሆን ከፈለጉ ይችላሉ። ማለትም ሁለቱ ናቸው፣ ፍቃደኛሞቹ ሁለቱ ናቸው። ስለዚህ አሁንም ቢሆን አብሮ እንዲሆኑ በጣም ምኞታችን ነው። ሩቲ እንግዲህ እኔ ቆንጆ እኔ ያው ባሌን በእጄ እንደማስገባው ባሌ የኔ እንደሚሆን ስለማውቀው ችግር የለውም ነገሩ ለእኔ ተያየው ብላለች። ስለዚህ እንግዲህ ለሄርሜላ በጣም ራስ ምታት ነው እየሆነባት ያለው ነገር፣ ከራስ ምታትም ራስ ምታት ማለት ነው። ለምን አንደኛ ባልጠበቀችው ታይም ነው እንግዲህ ዝዋይ መጣች ተብሎ ሩታ እንግዲህ የተገናኙት። ግን እንደዛ መሆኑ ደግሞ ዛሬ ለመገናኘት ያው ሲቀጣጠሩ ስፔክትም ነው መታለች። ግን ደግሞ ያው ይመስለኛል ወደ ዝዋይ እየሄዱት ሁሉም ሰብሰብ ብሎ ነው ጀማው ሰብሰብ ብሎ ምናምን ነገር ፈታ ሊሉ የሄዱት እንጂ ሄርሜላና አብርሽ ብቻ አይደሉም። እኔ ሲመስለኝ ማለት ነው። ሎሌ እኔ ቆንጆ ግን ሎሌ ለማጠለሽ ነው ሩቴ ነው ይዘሹ መተሻል። ግን ይዘሹ ማሳመጫ አቃሪ ምን ነገሩ ዝዋይ መተሽ እንዴት ባባ ሳትይጂ ማለት ነው። ለምን ይናፍቃል ልጅ ነው። ኧረ ስንት ነገር አለ እና አብርሃም እስኪ ለማሰብ ሞክር ማለት ነው። ማለት ነገር ደግሞ እንዳትጸጸት እሷን ብላለች ዛሬ ወደ እኔ ህይወት ሰዎች ሲመጡ አንተ እነዛ ሰዎች አትፈልጋቸውም። ስለዚህ እኔ ብቻዬን እንደሆነ የምትፈልገው እኔ ከተረዳሁት ነገር አንተ አሁንም እንደምትወደኝና እንደምታፈቅረኝ ነው እንግዲህ እያለች ያለው እውነት። አብርሃም ግን እኔ እንጃ እስቲ መጨረሻው ግን ምን እንደሚሆን የራሱ በጣም ግራ የተጋባኝ ነው። እንግዲህ አሁን ዛሬ ስታት ያዘነ የተከዘ ግራ የተጋባው ይመስላል። እላው ላይ የመደናገጥ ስሜት አለ። ግን ደግሞ የሆነ እንዴት ነው ፍራቻም አለ በውስጡ። በቃ ሩታ ወደ እኔ አሁን ድጋሚ መጣችሁ። ከዚህ በፊት የሆነ 1-3 ቀን ፍቅር ሰላም ሰታ ፕራንክ እንዳረገችው በቃ እንደዛ እየመስል አሁንም እየተጃጃለና በጣም እየተሰማው ነው ያለው ማለት ነው። ብቻ እግዚአብሔር ይመስገን ስለ ሁሉም ነገር። መጨረሻቸው አምሮና ፏ ብሎ ደምቆ ምናያቸው ይሆናል። ያው እኛንን ዳር የምንቀር በዛም ወጣ በዚህ እነሱ አብሮ ፏ እያሉ ብትንትን እያሉ ነው። እንደገና ደግሞ አብርሽም ከቲክቶክ ላይ ቪዲዮ አጥፍቷል። ቢች ቪዲዮ ወይም ደግሞ እየዋኙ ምናምን ነገር ቪዲዮ ነበር፣ እሱ ጠፍቷል። በእርግጥ እውነት ነው አንዳንዴ ፕራይቬት የሆነ ነገራችሁ ወይም ደግሞ የሚስጥር የሆነ ነገራችሁ እናንተ ብቻ ናችሁ ልታዩትና እናንተ ናችሁ ልትከፍቱት የምትችሉት ማለት ነው። ስለዚህ ሰውነታችሁ ገላችሁ የምትደራድሩበት አይደለም። ስለዚህ እንደዚህ ነገሮችን ባናረግ ያው ሳናውቅም ከሆነ ደግሞ ሰዎች እንዲያግዙን መጠየቅ ነው ማለት ነው። ቤተሰቦቼ ለማንኛውም ሁሌ ስለምትከታተሉ በጣም አድርጌ ነው የማመሰግነው። ወዳችኋለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። እንግዲህ ታርቀውና ሰላም ፈጥሮ ለሚወጣ ተስፋ አድርጋለሁ በቀጣይ ማለት ነው።